أعوذ بالله من الشيطان الرجيم. يقول الله سبحانه: يا أيها الذين آمنوا توبوا إلى الله توبة نصوحا عسى ربكم أن يكفر عنكم سيئاتكم ويدخلكم جنات. الله سبحانه وتعالى بسورة التحريم بمجرشاو كفل ባለፉት አናቅጾች يا أيها الذين آمنوا اتقوا الله يا أيها الذين آمنوا قوا أنفسكم وأهلكم نارا መናችሁ ሰዎች ራሳችሁንና ቤተሰባችሁን ከእሳት ጠብቁ በሚል መመሪያና ትዕዛዝ ጥቆማ ካደረገ በኋላ ከዚያም አስከትሎ ሰዎች እንዴት ራሳቸውን ከእሳት መጠበቅ እንደሚችሉ በዚህ አያና በቀጣዮቹ ያሳያል ማለት ነው። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ቱቡ ኢለላሂ ተውበተን ነሱሃ ወደ አላህ ንጹህ መመለስን ተመለሱ። ወደ አላህ Subhanahu Wa Ta'ala ንጹህ የሆነን መመለስ ተመለሱ። عسى ربكم أن يكفر عنكم سيئاتكم ጌታችሁ ወንጀላችሁን ሊያብስላችሁ ይከጀላልና ويدخلكم جنات جنتንም ሊያስገባችሁ تجري من تحتها الأنهار በውስጧ ወንዞች የሚፈሱባት የሆነችን يوم لا يخزي الله النبي والذين آمنوا معه الله ነብዩንና እነዚያን ከሱ ጋር ያመኑትንም በማያዋርድበት በማያሳዝንበት ዕለት ማለትም በትንሳኤው ቀን ኑሩሁም يسعى بين أيديهم وبأيمانهم ብርሃናቸው ኑራቸው በፊት ለፊታቸውና በቀኝ በኩል ይሮጣሉ። يقولون ይላሉ ربنا أتمم لنا نورنا ጌታችን ሆይ ለኛ ብርሃናችንንም ሙላልን واغفر لنا ማረን إنك على كل شيء قدير አንተ በየትኛውም ጉዳይ ቻይ የሆንክ ጌታ ነህና ይላሉ ይላል። يا أيها الذين آمنوا توبوا إلى الله توبة نصوحا ንጹህ ተውበት ማለት የትኛው ነው? والتوبة النصوح وهو العزم الصادق على عدم العودة إلى المعصية ወደ ወንጀሉ ፍጹም ላለመመለስ መወሰን መቁረጥ والندم على ما فعله منها في الماضي ከዚህ በፊት በሰራው ክፉ ስራ መጸጸት ማለት ነው። ነሱህ ሲጋ ሙባለጋ ነው። من النص ተይዞ በዚህ ቃል ነው ተውበት የተገለጸበት ማለት ነው። ተውበታችሁ እጅግ በጣም ንጹህ የሆነን አመላለስ ተመለሱ እንደማለት ነው። ኢማም አልቁርጡቢ ረህመቱላሂ ዐለይህ የሙፈሲሮች እና የአርባበል ቁልቦች እይታ ተውበተን ነሱህ በሚለው ላይ ወደ 23 አይነት ቀውል አላቸው ብለዋል። ተውበተን ነሱህ በማለት የተሻበት ምንድነው? ተውበተን ነሱህ ማን ነው በሚለው ወደ 23 አካባቢ ቀውል አለ። ከነዚያ የተወሰኑትን ለማየት ያህል ተውበተን ነሱህ ንጹህ ተውበት ብሎ ማለት التي لا عودة بعدها كما لا يعود اللبن إلى الضرع ወተት ከእንስሳዎች ጋር ከወጣ ከታለበ በኋላ እንደማይመለሰው ሁሉ ፍጹም ሰውየው ያን ወንጀል ከሰራ በኋላ ተመልሶ ወደዛ ወንጀል የማይሄድበት የተውበት አይነት يقال له التوبة النصوح ይባላል። የተውበቱ ደረጃው ንጽህናው ከጋት የወጣ ወተት በማይመለስበት ቀድር ሰውየው ፍጹም ወደ ወንጀሉ በማይመለስበት ልክና መጠን ሲሆን ነው። የሚወላውል ከሆነ ዛሬ ተወብቶ ተጸጽቶ ነገ የሚመለስ ከሆነ ሰውየው ተውበቱ ተውበተን ነሱህ አይሰኝም ማለት ነው። ቀታዳ النصوح الصادقة الناصحة أي الخالصة ነሱህ ብሎ ማለት ኻሊስ ማለት ነው፣ ንጹህ ማለት ነው ብለዋል።
ኢማም አልቁርጡቢ ያስከትለው ተነሱን አራት ነገሮች ይሰበስበዋል ይገልጸዋል ብለዋል። الاستغفار باللسان ወንጀል ሰርቶ አላህ ይቅር እንዲለው እንዲምረው ደግሞ ደጋግሞ የአላህን ይቅርታ በአንደበቱ መጠየቅ والإقضاء بالأبدان ከወንጀሉ ከመላ ሰውነቱ ወጥቶ መሄድ ከወንጀሉ ጋር ምንም አይነት ግንኙነት ሳይኖረው መገኘት وإدمار ترك العود بالجنان አልመለስም ብሎ በቀልቡ እርግጠኛ ሆኖ መወሰን ومهاجرات سيء الإخوان እንዲሁም ወደዛ ወንጀል ወደ ድሮ ማንነቱ የሚጎትቱ አካላቶችን መራራቅና እነሱን መጠንቀቅ እነዚህ አራት ነገሮች ሳይሟሉ ተውበት ነሱህ አይባልም። እነዚህ አራቶቹ ከተሟሉ ደግሞ ሰውየው ንጹህ ተውበት ተወብቷል ይባላል። ይሄንን የተውበት አይነት ነው አላህ Subhanahu Wa Ta'ala ለአማኞች ለሙእሚኖች በግብዣ ያቀረበው ያ አዩሃ الذين آمنوا توبوا إلى الله توبة نصوحا ንጹህ ተውበት ተወብቱ ሰው ናችሁ ሸይጣን አለ ነፍስያ አለ ተሳሳታላችሁ አንድ ጊዜ ስለተሳሳታችሁ ብቻ ከኔ ረህመት ሙሉ በሙሉ አትባረሩ የመመለስ እድል አላችሁ ተመለሱ ተጸጸቱ መመለሳችሁ የሚያስደስተኛል ስትመለሱ ደግሞ ንጹህ አመላለስን ተመለሱ ይላል الله يوفقك عسى ربكم أن يكفر عنكم سيئاتكم ويدخلكم جنات تجري من تحتها الأنهار ይሄን ካደረጋችሁ ወንጀል ሰርታችሁ ወደ አላህ Subhanahu Wa Ta'ala ንጹህ ተውበትን ከተወበታችሁ ጌታችሁ ወንጀላችሁን ይቅር ሊላችሁ ይሄን ብቻ አይደለም ጀነትን ሊያስገባችሁ ያቺ ጀነት በውስጧ የተለያዩ ፈሳሽ ወንዞች የሚፈሱባት የማር ፈሳሽ የኸመር ፈሳሽ የወተት ፈሳሽ የውሃ ፈሳሽ من تحت قصورهم በህንጻዎቻቸው ስር የሚፈሱባትን ጀነት ያስገባችኋል እዚህ ቦታ ላይ እንደምትመለከቱት ዓሳ ይከጀላልና ነው ዓሳ ተረጅ ነው ነገር ግን በተደጋጋሚ እንደማነሳው إن كل ترج في القرآن واقع منه فضلا منه وكرما በቁርአን እንዲሁም በሐዲስ ተረጂ በዓሳ የሚገለጽ ነገር ሁሉ ሐቂቀተን የሚከሰትና መሆኑ የማይቀር ነው ስለዚህ ዓሳ ረቡኩም አዩከፍር አንኩም ጌታችሁ ወንጀላችሁን ይቅር ይላችኋል ጀነትንም ያስገባችኋል በሚል እንረዳዋለን ማለት ነው ነው ይህ የሚሆነው አላህ Subhanahu Wa Ta'ala ሰዎች ሙእሚኖች ትክክለኛ ንጹህ ተውበት በመተውበታቸው ወንጀላቸውን ይቅር ብሎ ጀነት የሚያስገባቸው መች ነው ጊዜው ከተጠየቀ እሱማ يوم لا يخزي الله النبي والذين آمنوا معه الله ነብዩንና والمراد بالنبي محمد عليه الصلاه والسلام ነብዩንና ከሱ ጋር ያመኑትንም በማያሳዝንበት በማያዋርድበት የቂያማ ቀን ነው በዚያ ቀን ነብዩና የተከተሏቸው ሰዎች ሐዘን የለባቸውም ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون እንዴት ተባለው በዚያ ቀን ሐዘንም ትካዜም የለባቸው ውርደትም ኺዝይም አያገኛቸውም نورهم يسعى بين أيديهم وبأيمانهم የነዚህ አካላቶች ኑራቸው ብርሃናቸው ከቀብራቸው ተነስተው ወደ መሰብሰቢያው ቦታ በሚሄዱበት ሰዓት ከፊት ለፊታቸውና በቀኝ በኩል ተሽቀዳድሟቸው ይሄዳል ብርሃናቸው ማለት ነው ከዚያ በኋላ ሙናፊቆችና አስመሳዮች የነሱ ብርሃን ሲጠፋባቸው ወዴት እንደሚሄዱ አቅጣጫው ሲጠፋ ለሙእሚኖቹ ብርሃን ለተሰጣቸው ሰዎች ከናንተ ብርሃን ሲያቀጣጥሉልን በእናንተ ብርሃን አቀጣጥለን ወዴት እንደምንሄድ እንመልከት እያሉ ይጠይቃሉ ማለት ነው ምላሹም ብርሃኑ እዛው ዱንያ ላይ ቀረ እዛ በኢማንና በአመል ሷሊህ ነበር አያይዛችሁ አቀጣጥላችሁ መንጣት ያለባችሁ እዚህ የማይጠቅምም የሚል ምላሽ ይሰጣቸዋል ማለት ነው በዚህ ሁኔታ ላይ እያሉ
ሙእሚኖቹ ምን ብለው አላህን ይጠይቃሉ? ረበና አትሚም ለና ኑረና ወግፊር ለና ብርሃናችንን ሙላልን ሙሉ አድርገው ከጉድለት ጠብቀን ወንጀላችንንም ይቅር በለን እያሉ አላህ Subhanahu Wa Ta'ala ይማጸናሉ ይላል። يا أيها النبي جاهد الكفار والمنافقين واغلظ عليهم أنت نبي هوي جاهد الكفار والمنافقين هادياننا منافقان ታገላቸው واغلظ عليهم በእነሱ ላይም ብርቱን ومأواهم جهنم የነርሱ መጨረሻቸውና መርጊያቸውም ገሃነም ነው وبئس المصير መመለሻቸው ምንኛ ከፋ ይላል። ከዚህ በኋላ አላህ Subhanahu Wa Ta'ala يأمر نبيه أن يجاهد الكفار والمنافقين جهادا كبيرا ሙናፊቆችንና ከሃዲያንን በብርቱ እንዲታገሏቸው ነው እየተቆመና ያዘዘ ያለው። እዚህ ቦታ ላይ እንደምትመለከቱት ኺጧቡ ያ አዩሃን ነብይ ነው ያለው። ለምንድን ነው ያ አዩሃን ነብይ የተባለው? ኩፋሮችና ሙናፊቆችን ጂሃድ ማድረግ በእሳቸው ብቻ ኻስ ነው እንዴ? ላ አይደለም። እሳቸው ተጠርተው መልእክት የተላለፈው እሳቸው የኡማው መሪ ስለሆኑ ነው። لأنه هو قائدهم ورائدهم መሪውን ስናዝ ተከታዩ ምንባቢ አውላዛ ስለሚካተት ነው። የኩፋሮቹ ጂሃድ يكون بدعوتهم الى الحق حتى يسلموا